ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኃያሉ በእግዚአብሔር ስም እንደምን አደራችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን ያንን ግዙፍ ጨለማ ገፎ ረቂቁን ብርሃን ሰጥቶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታቱ አንደበት ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑት። አነ አአምን ከመ ኢየሱስ ክርስቶስ ወልዱ ለእግዚአብሔር ውእቱ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ። እስኪ በሉ ኢየሱስ ክርስቶስ በመስጠት የእግዚአብሔር ልጅ እንደሆነ እኔ አምናለሁ። እስኪ ድገሙት። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ። ሶስተኛ እስኪ ድገሙት። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ይህ ቃል በተደጋጋሚ በሐዲስ ኪዳን ላይ በብዙ ቦታ ተጽፎ እናገኘዋለን። በጣም በሰፊው ተሰብኮ ተተንትኖ ተተርጉሞ እናገኘዋለን። ሐዋርያት 12ቱም ሐዋርያት ሲመረጡ ቃለ መሐላቸው ይሄ ነበረ፣ ቃል ኪዳናቸው። ትክክለኛ የክርስትና ጠበቃ ለመሆን በተመረጡበት ጊዜ የእምነታቸው ማረጋገጫ ይሄ ነበረ። ይህን ቃል እየገቡ ነበረ። በልባቸው ያመኑትን እውነታ ባፋቸው እየመሰከሩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሌሎችንም ሲመርጥ ሁሉም ሰው በዚህ ሐለት ላይ መሰራት እንዳለበት፣ እምነት በዚህ ላይ ቆሞ ለዘላለም ጸንቶ መኖር እንዳለበት አስረግጦ የነገራቸው የሰበካቸው ይሄን ነው። ያመኑትም ሁሉ ትክክለኛ እምነት መሆኑ የክርስትና ሃይማኖት የተረጋገጠው በዚህ ቃል ነው። ምን በሚለው ቃል? ኢየሱስ ክርስቶስ የማን ልጅ ነው እንደሆነ ማን ያምናል? እኛ እናምናለን። ትክክለኛው እምነታችን ይሄ ነው። ምእመናን፣ የክርስትና ሃይማኖት ምንድነው ከተባለ ኢየሱስ ክርስቶስ የማን ልጅ ነው ብሎ ምን ማለት ነው? ማመን ነው። አይታችሁ ከሆነ ታስታውሱ ከሆነ በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ እየተመላለሰ ሐዋርያትን ይዞ ወንጌል በሚያስተምርበት ጊዜ በኢየሩሳሌም፣ በናዝሬት፣ በገሊላ፣ በሰማሪያ፣ በይሁዳ አካባቢዎች እየሰበከ እያስተማረ ቆይቶ ሐዋርያትን ይዟቸው ወንጌል ለመስበክ ቂሳሪያ ወደሚባለው አካባቢ ይዟቸው ሄደ ይላል። ወደ ቂሳሪያ አካባቢ ይዟቸው ሄደ። ቂሳሪያ የአሁኑ ፍልስጤም የሚባለው አካባቢ ማለት ነው። ከዚያው ከኢየሩሳሌም ወደ ፍልስጤም ይዟቸው ጉዞ አደረገ። 12ቱን ሐዋርያት ወደዚያ ከወሰዳቸው በኋላ ወአመበጽ እግዚእ ኢየሱስ ሀገረ ቂሳሪያ ዘፊልጶስ፣ ፊልጶስ የተባለው ሐዋርያ የተወለደበት ቦታ ነው። ያ ቦታ በዚህ አካባቢ በፍልስጤም ያሉ ምእመናን ምን አይነት እምነት እንዳላቸው ኢየሱስ ክርስቶስን ተረድተውታል አልተረዱትም የሚለውን ነገር ለሐዋርያት አረጋግጦ ለማስረዳትና ሐዋርያትን የጠራ እምነት ለሐዋርያት ለመስጠት የጠራ እምነት ለሐዋርያት ለአባቶቻችን ለመስጠት ዓለም ሁሉ ሊቀበለው የሚገባ የክርስትና ሃይማኖት ምን እንደሆነ መሰረቱን ለመጣል ጌታችን ኢየሱስ ክርስቶስን ሐዋርያትን አንድ ጥያቄ ጠይቋቸው ነበረ። ያም ጥያቄ በዚህ በቂሳሪያ በፊልጶስ ሀገር ያሉ ምእመናን እኔን ማን ይሉኛል? እኔን የሰው ልጅ ማን ብለው ያምናሉ? የሚል ጥያቄ አቅርቦላቸው ነበረ። ግማሾቹ ሙሴ አሉ፣ ግማሾቹ ኤልያስ ይሉሃል፣ ግማሾቹ ኤርሚያስ ይሉሃል፣ መጥምቁ ዮሐንስ የሚሉም አሉ የሚል መልስ ሰጡት።
ከዚህ ከፍጡር የዘለለ አይምሮ የላቸውም። ያወቁት የሚረዱት በዚህ ልክ ነው። አንተን አልተረዱህም ብሎ መልስ ሲሰጡት እናንተ ማን ትሉኛላችሁ ብሎ ሲጠይቃቸው የመጀመሪያው የቅዱስ ጴጥሮስ ምስክር የሆነው አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ነው። እስኪ በሉ አንተ በሉ እስኪ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ለመጀመሪያ ጊዜ ቅዱስ ጴጥሮስ የመሰከረው ሃይማኖት ይሄ ነው። ጴጥሮስ መስክሮት ለመጀመሪያ ጊዜ ሃይማኖት ይሄ ነው የክርስትና እምነት ብሎ ያጸደቀው ደግሞ ነቢይ አይደለም፣ ሐዋርያ አይደለም፣ ሰማዕት አይደለም፣ መምህር አይደለም፣ ራሱ ክርስቶስ ነው። ሃይማኖታችሁ ይህ ነው፣ ሌላ እምነት የለም። እኔ የመጣሁበት ዓላማ ይህንን እምነት በደንብ አድርጋችሁ እንድትረዱት እንድታውቁት ነው። ስለዚህ እውነት እልሃለሁ ብፁዕ ነህ አለው። ምንድን ነህ አለው? ይህንን ብሎ የሚመሰክር አምኖ የሚኖር ሰው ብፁዕ የሚባል ሰው። ምን ብሎ የሚያምን? ኢየሱስ ክርስቶስ የማን ልጅ እንደሆነ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ብፁዕ ነው። ምክንያቱም ትክክለኛው እምነት ይሄ ስለሆነ። አንዳንድ ጊዜ እኛ እምነታችን ትክክል ነው፣ ኦርቶዶክስ ተዋሕዶ ትክክለኛ ሃይማኖት ነው፣ ቀጥ ያለ እምነት ነው፣ እንከን የለውም ስንል ሰዎች ዝም ብለን የምንመካ ይመስላቸዋል። እውነታው ግን እውነታው ይሄ ስለሆነ ነው። ክርስቶስ በዚህ ምድር ላይ መጥቶ የሰበከውም ያጸደቀውም ሃይማኖት ኦርቶዶክስ ተዋሕዶ የሚባለው እምነት እንደሆነ ራሱ ባለቤቱ አኮ ዘከሰተ ለከ ዘሥጋ ወደም አላዊ ሰማያዊ አባቴን የገለጠል እንጂ ስጋና ደም አይደለም፣ በልተጠጥተ ደስ ብሎ የመሰከርከው አይደለም። ሃይማኖቱ ይሄ ነው። እግዚአብሔር ኢየሱስ ክርስቶስ የማን ልጅ ነው? የማን ልጅ ነው? የእግዚአብሔር ልጅ ነው የሚለው ሃይማኖቱ ይሄ ነው ብሎ ጌታችን ኢየሱስ ክርስቶስ ይህን ሃይማኖት አጸደቀው። ስለዚህ ኦርቶዶክስ ተዋሕዶ ስንል በአዲስ ኪዳን ወይም ክርስቲያን ነን ስንል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን እንላለን ማለት ነው? ምን እንላለን? እናምናለን ማለት ነው። ሃይማኖት ይሄ ነው። ፊልጶስ መስክሮታል ይህንን ሃይማኖት፣ እንድርያስ መስክሮታል ይህንን ሃይማኖት፣ ናትናኤል መስክሮታል ይህንን ሃይማኖት። ራሱ ኢየሱስ ክርስቶስ ያጸደቀው ሃይማኖት ስለሆነ ትክክለኛ ነው ብለን ሃይማኖታችንን የምንሰብከው ክርስቶስ ስላረጋገጠልን ነው፣ ሰው ሳይሆን ማለት ነው። በዚህ በሐዋርያት ሥራ ላይ አሁን ያነሳሁት ዋናው ዓላማው የሐዋርያት ሥራ ምዕራፍ 8 ቁጥር 37 ላይ ስታነቡ አነ አምን ከመ ኢየሱስ ክርስቶስ ወልዱ ለእግዚአብሔር፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ ምን እላለሁ አምናለሁ ያለው ኢትዮጵያዊ ጃንደረባ ነው። ከቃሉ ጋር ናችሁ? ማን ነው ይሄን የመሰከረው? ወደ ኢየሩሳሌም የሄደው ኢየሩሳሌም ለመስገድ፣ ኢየሩሳሌም የክርስቶስ መቃብር ጋር ሄዶ ለመባረክ፣ መስቀሉ የተተከለበት የክርስቶስ ደም የፈሰሰበት ምድር ላይ ጎልጎታ ሄዶ ለመባረክ ከሄዱ ምዕመናን ቀደምትና የመጀመሪያው ወደ ኢትዮጵያ ክርስትና ሃይማኖትን ይዞ የመጣው ኢትዮጵያዊ ጃንደረባ የንግስቲቱ የገንዘብ ሚኒስተር የነበረው በጊዜው ወይም የኢትዮጵያ ንግስት የገንዘብ ኃላፊ የነበረው ይሄ ጃንደረባ የመሰከረው ምስክርነት። አሁን የኛ ኢትዮጵያውያን ክርስቲያኖች ነን ስንል ወይም እግዚአብሔር ወልድ የእግዚአብሔር ልጅ ነው፣ ክርስቶስ የእግዚአብሔር ልጅ ነው ብለን ስንመሰክር ለመጀመሪያ ጊዜ ከኢየሩሳሌም ወደዚህ ክርስትና ይዞ የገባው ኢትዮጵያዊ ጃንደረባ ይባላል። ማን ይባላል? ስሙ ባኮስ ይባላል። ጃንደረባው ብለን እናምናለን። በዚህ በሐዋርያት ሥራ ምዕራፍ 8 ላይ በጣም ወደ 4 ነው 5 አይነት አንቀጾች አሉት። ሁሉንም አንቀጽ ግን ስናነበው ስንተረጉመው አንድ ነገር ይነግረናል። ኢየሱስ ክርስቶስ የማን ልጅ ነው ብሎ ማመን እውነተኛ ምንድነው? እምነት ነው ማለት ነው። ይሄንን እውነታ ይመሰክርልናል። ወሳወልኒ ኮነ ህቡረ ውስተ ቀትለ ዚአሁ ወውታሚረ ኮናቢ እንዳቢ ወሁከት ላይ ለቤተ ክርስቲያን በኢየሩሳሌም ብሎ ነው የሚጀምረው። ያን ጊዜ ሳውል የተባለው ሰው የሶሪያው ሰው በሰማርያ የሚኖረው ሰው የአይሁድን ሕግ አይሁድ የተቀበሏትን ኦሪትን ጥንቅቅ አድርጎ የሚያውቀው የነቢያትን ትርጓሜ በደንብ የተረዳው ሳውል የሚባለው ሰው ያን ጊዜ ቤተክርስቲያንን እንደተቀየመ ነበረ ይልና ታላቅ ስደት በቤተክርስቲያን ላይ ሆነ ብሎ ነው የሚጀምረው። ምን ሆነ? ታላቅ ስደት በኢየሩሳሌም ምን ሆነ? በማን ላይ? በቤተክርስቲያን ላይ። ቤተክርስቲያን የሚለው እዚህ ላይ መጽሐፍ ቅዱስ ምዕመናን ማለት ነው። ምዕመናን በሃይማኖታቸው ምክንያት ይሰደዱ ነበረ። ያን ጊዜ ገና ህንጻ አልተገነባም። ያን ጊዜ ገና በቆርቆሮ የተሰራ ቤተ መቅደስ አልነበረም። በቦለኬት የተሰራም አልነበረም። በብረት የቆመ መቅደስም አልነበረም ያን ጊዜ።
እዚህ ላይ ቤተክርስቲያን ታላቅ ስደት ሆነባት ሲል ምእመናን ተረጋግተው እምነታቸውን እንዳያምኑ፣ ተረጋግተው ክርስቶስን እንዳያመልኩ፣ ተረጋግተው ሃይማኖታቸውን ስርዓት እንዳይፈጽሙ ሰላም አጡ ማለት ነው። እግዚአብሔር ሰላማችን ይስጠን። ዛሬ በየአቅጣጫው ወገኖቻችን ሰላም አጥተው እንደሚሰደዱ፣ መከራ እንደሚቀበሉ፣ እንደሚገፉ፣ በሰይፍ እንደሚቀሉ፣ እሳት እንደሚነድባቸው እንደዚህ መከራ ሆነባቸው ይላል። በኢየሩሳሌም የነበሩ ምእመናን ስደት ሆነ፣ ረፍት አጡ ይላል። አብያተ ክርስቲያናት ስደት በዚህ ምክንያት በየአገሩ ተበተኑ ይላል። ከቃሉ ጋር ናቸው። አንደኛ መምህራቸውን ገለውባቸዋል። መሪያቸውን የመጀመሪያው ሰማዕት በዚህ ምድር ላይ ከጌታው ቀጥሎ መከራን የተቀበለ እስጢፋኖስን ገለውባቸዋል። ሁለተኛ ደግሞ መምህራቸውን መግደል ብቻ አይደለም፣ በዚህ አካባቢ ሊኖሩ አልተፈቀደላቸውም። ምድር በመላዋ የእግዚአብሔር ሆና ሳለ እግዚአብሔርን የሚያመልኩ መኖሪያ ያጡበት ዘመን ነበር። ስለዚህ በዚያ ሰዓት በመከራ ሰዓት ስለነበሩ ያላቸው አማራጭ እንበተናሉ። ከቃሉ ጋር ናቸው። 8120 ክርስቲያኖች ነበሩ በሰዓቱ። ከዚያ በፊት ክርስቲያን አልነበረም። በአይሁድነት የሚያምን ነው ያለው እንጂ ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን ስንት ነበሩ? 8120 ብቻ ነበሩ። እነዚህን የሚመራቸው እስጢፋኖስ ነበረ። የሚመክራቸው በቀን ሺህ የሚወልዱ ሐዋርያት ነበሩ። በትምህርተ መንፈስ ቅዱስ እየወለዱ ያድሩ ነበረ። ነገር ግን በምቀኝነት እስጢፋኖስን በድንጋይ ወግረው ገደሉትና ይላል። እርሱም ያገደሉ በኋላ ክርስቲያኖችን ያሳድዷቸው ነበረ። በዚያ ሰዓት ሳውል የሚባለው ወጣት ከነሱ ጋር ይተባበር ነበረ። በእስጢፋኖስ ሞት ነበረበት ይላል። ያሁን እኮ ያ ታላቅ ሐዋርያ ቅዱስ ጳውሎስ በፊት ሳይገባው እስጢፋኖስ ሲገደሉ ተባባሪ ነበረ። ጨርቅ ጠባቂ ነበር ይላል። እሱ ራሱ ቤተክርስቲያንን አሳድር ነበር፣ ማለትም የሚመናን ጥላት ነበር፣ አሳድር ነበር ይላል። ክርስቶስ ሳይጠራው ወደ ምሕረት ወደ ሐዋርያነት የዚህ ሃይማኖት ጠበቃ ከመሆኑ በፊት አሳዳጅ ነበረ። ለዚህ ሃይማኖት ለክርስቲያኖች መምህር ከመሆኑ በፊት አስቀድሞ የክርስቲያኖች መከራ ነበረ። ማንስ? ሳውል፣ ያሁኑ ጳውሎስ ማለት ነው። ስለዚህ በዚህ መከራ ውስጥ ነበረበትና ከዚያ በኋላ ምን አሉ? እስጢፋኖስ ከተገደለ በኋላ ምን እንሰራለን? አንጾኪያ በምትባል በዚህ ከተማ ብቻ ክርስቲያን ተብለን መኖር የለብንም አሉ። እንደውም መልካም አጋጣሚ ነው፣ ሞት እንደሆነ አይቀርም። አባታችን ሙቶ እኛም ይህን ጽዋ እንቀበለዋለን። ጽዋው የጋራ ነው። ጽዋ ከላይ እስከ ታች ተራ በተራ ይደርሳል። ሞትም ከላይ እስከ ታች በየደረጃው ጥሪ ይደርሰዋል። ከሞት የሚተርፍ የለም። ሞት ካልቀረ እንደ እስጢፋኖስ እየሞትን ለምን ዓለምን አናጥለቀልቀውም? ለምን ክርስቲያን አይሆንም? በአንጾኪያ በአንድ ከተማ ለምን እንቀራለን ብለው በዓለም ላይ ተበተኑና ዓለምን ወደ ክርስትና እየሞቱ ሕያዋን ወለዱ ይላል። ክብር ለአባቶቻችን ነው። ወለዱ ይላል። ወሐዋርያትን ነበሩ በኢየሩሳሌም ባይትቶሙ፣ ሐዋርያት ግን ብቻቸውን በኢየሩሳሌም ተቀመጡ ይላል። ህዝቡ ተበተነ። ምክንያቱም በአንድ ቦታ ተወስነን ክርስትና አንጾኪያ ብቻ አይደለም ሊኖር የሚገባው፣ ዓለም ሁሉ ክርስቲያን መሆን አለባት። ምን መሆን አለባት? ዓለም ሁሉ ቀራንዮ የተሰቀለውን የዓለም መድኃኒት የእግዚአብሔር ልጅ ክርስቶስ ነው ብላ ዓለም ማመን አለባት። እሱም የመጣበት ዓላማ ይሄ ነው። ጸጋ መንፈስ ቅዱስ የወረደበትም ዓላማ ይሄ ነው። ይሄ ሁሉ ሀብት የተሰጠንም ለዚህ ነው። ጴጥሮስ መስክሮ ክርስቶስ ያረጋገጠው ክርስቶስ የእግዚአብሔር ልጅ ብሎ ማመን ለዓለም ሁሉ ይሰጥ ዘንድ ምእመናን ሁሉ በዚህ ዓለት ላይ ይሰሩ ዘንድ ሕይወታቸው ይገነባ ዘንድ የተሰጠ ልዩ ጸጋ ነውና በዓለም እንበተናሉ። በዓለም ሲበተኑ ዓለምን ወደ ክርስትና ቀየሩት። ወከደንዋ ዓለም ምድር ነው የሚለው። በክርስትና ሃይማኖት ዓለምን እየሸፈኑ መጡ ነው የሚለው። ከዚያ በኋላ እስጢፋኖስ ይሄ ሁሉ ሲሆን እስጢፋኖስ ገና አልተቀበረም ነበር ይላል። ምን አላለም ነበረ? አልተቀበረም ነበር። ወለ እስጢፋኖስ ሰነሰው እደው ጻድቃን ወቀበርዎ ወላህዋ ቢየላህ። እስጢፋኖስን በጸሎት የበረቱ መልካም ሰዎች አባታችን እንቅበርና ስደቱን እንቀጥላለን ብለው እስጢፋኖስን ቀበሩት በኢየሩሳሌም ይላል። እሱን ከቀበሩ በኋላ ግን ሁላችንም ከዛሬ ጀምሮ እስጢፋኖስ ነን አሉ። ማንም ያ ማለት ምን ማለት ነው? ሞትም ከመጣ እንደሱ እንቀበለዋለን። ሞቱን እሱ የተቀበለው መከራ እየተቀበል እሱ በህይወቱ ከሰበከው ክርስቲያን ይልቅ በሞቱ የሰበከው ክርስቲያን ይበልጣል ይላሉ የአዲስ ኪዳን ሊቃውንት መተርጉማን ማለት ነው። ይሄ አንደኛው የመጀመሪያው አንቀጽ ነው። ለምን እስጢፋኖስ ለምን ሞተ? ራሱን አሳልፎ ለምን ሰጠ? ክርስቲያኖች ለምን ተሰደዱ? ክርስቲያኖች ለምን መከራን ተቀበሉ? በየሀገሩ የተበተኑበት ዓላማው ምንድነው ከተባለ ክርስቶስ የእግዚአብሔር ልጅ እንደሆነ ምን ስላሉ ነው? አው ግን በስደት ክርስትና አይገደም።
በሰይፍና በስለት በእሳት ክርስትና ምን አይልም አይገደብም። እውነቱን ለመናገር ክርስትና በሰይፍ በስለት በእሳት የሚጠፋ ቢሆን ኑሮ እስጢፋኖስ ሲሞት ምዕመናን ተስፋ ቆርጠው እዚያው ይቆም ነበር። ቆመ እንደ ቆመ ክርስትና አልቆመም። አሁንም አለ፣ ወደፊትም ይኖራል። አንድ ሲገደል እግዚአብሔር እየፈጠረ ምድርን እያጥለቀለቀ ክርስትና እስከ ዘላለም ይኖራል። የጊዜ ጉዳይ ነው እንጂ ዓለም በክርስትና ታብባለች። ሙሽራው ክርስቶስ ከሚመጣ አጃቢዎቹ ምዕመናንም ደግሞ በዚህ ምድር ላይ እንደዚሁ እንደ ፀሐይ ያበሩ ይኖራሉ። በኋላ መንግስቱን ለመውረስ ክርስቶስ የእግዚአብሔር ልጅ ነው እያሉ እየመሰከሩ እንደሚኖሩ አባቶቻችን ትምህርት ለኛ ምስክራችን ነው። ምክንያቱም የተጻፈው ሁሉ እኛ ልንማርበት ተጻፈ ይላል ሐዋርያው። እስኪ በሉ ልንገሰጽበት በሉ እስኪ ልንማርበት ተጻፈ። መጻሕፍት የሚሉትን በመቀበል በፍጹም በማመን ተስፋ የምናደርገውን ነገር እናረጋግጣለን። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 15 ላይ ስታነቡ እንዲህ ይላል ወኩሉ ዘተጽፈ ለተግሳጽ ዚአነ ተጽፈ የተጻፈው ሁሉ ለኛ ተጻፈ ልንገሰጽበት ልንማርበት። ምክንያቱም ከመበትግስትነ ወበተወክሎ መጻሕፍት ንርከብ ተስፋነ መጻሕፍት የሚሉትን በማመን ተስፋ የምናደርገውን ነገር እናገኝ ዘንድ ሁሉ ለኛ ተጻፈ ይላል። ከዚያ በኋላ ወረደ ፊልጶስ ሀገረ ሰማርያ። ፊልጶስ የተባለው ደግሞ ወደ ሰማርያ ሀገር ወረደና በሰማርያ መስበክ ጀመረ። በሚሰብክበት ጊዜ በቂሳሪያ ገና ያላመኑ ብዙ ሰዎች ነበሩ ይላል። እሱ የተወለደበት ነው። ክርስቶስም ሃይማኖትን ያጸደቀበት ቦታ ነው። ጴጥሮስም ለመጀመሪያ ጊዜ የመሰከረበት ቦታ ነው። በዚያ ክርስቶስ ባጸደቀበት እምነቱ በጸደቀበት ቦታ ምዕመናን ግን አላመኑም ነበር ይላል። ምን አላሉም ነበር? አላመኑም ነበር። እዚያ ፊልጶስ ወደዚያ ወረደ። ወሰበከሎሙ በእንተ ኢየሱስ ክርስቶስ ከመይመኑ ሰበከላቸው በኢየሱስ ክርስቶስ ያምኑ ዘንድ። በማን ያምኑ ዘንድ? በማን ያምኑ ዘንድ? የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ። አዎ የድንግል ማርያም ልጅ ነው። የኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ክርስትና ሃይማኖት ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመን መሰረታዊ ትምህርቱ ነው። ምን ብሎ ማመን? ለእግዚአብሔር ወልድ ይበልጥ ሁለት ልደት አለው ብሎ ማመን መሰረተ ሃይማኖት ነው። ምክንያቱም ዓለም ሳይፈጠር የአብ ልጅ ነው። ዓለምን ፈጥሮ የድንግል ማርያም ልጅ ነው። የአብ ልጅ ነው ብለን ስንናገር ለሰማያዊ ልደቱ እናት ሳታስፈልገው ያለ እናት የአብ ልጅ ነው። ለምድራዊ ልደቱ ደግሞ አባት ሳያስፈልገው ያለ አባት የማን ልጅ ነው? የድንግል ማርያም ልጅ ነው። ስለዚህ ኢየሱስ ክርስቶስ ሁለት ልደት አለው ብሎ ማመን የክርስትና ሃይማኖት ነው ማለት ነው። የክርስትና ምንድነው? ይሄን ሰበከላቸው፣ እነሱ ማመኑ። ዋጥመው ህዝብ ዘይነግሩሙ ፊልጶስ የሚነግራቸውን ህዝቡ ማመኑ። ወሰምዕዎ ህቡረ ወያነክሩ ወይቀዩ ተአምረ ወመንክረ ዘይገብር የሚያደርገውን በኢየሱስ ክርስቶስ ስም የሚያደርገውን ድንቅ ተአምር። አጋንንት ይንቀጠቀጡ ነበረ፣ እንደ ጢስ ይተኑ ነበረ፣ ሽባ ይተረተር ነበረ፣ አጎንብሶ የሚሄደው ቀጥ ይል ነበረ። በዚህ ስም ማለት ነው። በየትኛው ስም? በኢየሱስ ክርስቶስ ስም። ክብርና ምስጋና ለአምላካችን ይሁን። ወብዙሃን አጋንንት እኩያን አለ። ወብዙሃን አጋንንት እኩያን ይከልው በአብይ ቃል። ብዙ አጋንንት በታላቅ ድምፅ ይጮሁ ነበረ፣ ይሰቃዩ ነበረ፣ ሰላም አጥተው ነበረ። ምክንያቱም አጋንንትን ያንቀጠቀጠው 5500 ዘመን የሰው ልጅ ያሰሩ አጋንንት ሁሉ በስሙ ታስረዋልና። አመዝበራ ለሲኦል ብሎ አትናቴዎስ እንደተናገረው ሲኦልም ተበረበረ፣ አጋንንትም ታሰሩ። የታሰሩ የአዳም ዘር ሁሉ ተፈቱ፣ ጨለማው ተወገደ፣ ብርሃንም ደግሞ ተሰጠ። የአፉን የከፈተ ሲኦል ሲበረበር ተዘግቶ የነበረው ገነት በደሙ ተከፈተ ይላል። ክብርና ምስጋና ለአምላካችን ይሁንና ይሄን እውነታ ነው። ይቀጥልና ወሐሉ በይቲ ሀገር ዘስሙ ሲሞን አንድ ደግሞ ዘያስቶም ለብዙዋን ብዙ ሰዎችን ያሳተ በዚያው በቂሳሪያ ምድር አንድ ጠንቋይ ነበር ይላል። አዎ ከኢየሱስ ክርስቶስ እምነት ተቃራኒ የሆነ እምነት ያለው። በነገራችን ላይ ጠንቋይ ማለት ደባል አምላክ ማለት ነው። ከቃሉ ጋር ናችሁ። ምን ማለት ነው? ደባል አምላክ ነው። በእግዚአብሔር ላይ ሌላ ደባል አምላክ ማምለክ ማለት ነው። ምክንያቱም የማያደርገውን ዋሽቶ ቀጥፎ
በአጋንንት ሥራ ሁሉ የተተበተበ የተጠመደ ማለት ነው። ስለዚህ እንደዚህ አይነት ሰው ነበርና ይሄ ሲሞን የሚባል መሰሪ ጣዖት አምላኪ ነው። ለአጋንንት ተገዥ ሆነ። ራሱን አማልክት አጋንንትን እያመለከ ነገር ግን በኢየሱስ ክርስቶስ ስም የመጡትን ክርስቲያኖች ሁሉ የሚቃወም የሚያስት ከኢየሱስ ክርስቶስን ከማመን ከዚያ እንዲወጡና መንገድ ላይ እንዲወድቁ አምላክ አልባ እንዲሆኑ የሚያደርግ ሰው ነበረ ይላል። በሰማሪያ ሀገር የሚኖረው ወስራይ በሱ ወይሬስ ይረሶ አብይ የራሱ እንድታላቅ ይቆጥር ነበረ። ወይ ታመንጎ ንጉሡም አብዩም ታላቁም ታናሹም ያምኑበት ነበረ። በእግዚአብሔር ማመን አቆመው። በዚህ ጠንቋይ ታላቁም ታናሹም የሰማሪያ ሕዝብ ያምን ነበረ በዚህ ሰው። ከዚያ በኋላ ወሶባ መንጎ ፊልጶስ ገባና ሰበከሎሙ በእንተ መንግሥተ እግዚአብሔር ወበስመ ኢየሱስ ክርስቶስ እዩዋንስ ተጠምቁ። ፊልጶስ ገባና ጠንቋዩንም ተውት፣ እሱ የተሸከመውንም ሰይጣን ወደዚያ ተውት። የሚያስጨንቃችሁ ነገር ካለ ለጊዜው ነው የሚያስጨንቃችሁ። ያንን ለማስወገድ መድኃኒቱ ጠንቋይ ቤት መሄድ አይደለም። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በአንድ አፍ መስክሩ አላቸው። እስኪ በሉ ኢየሱስ ክርስቶስ በሉ የእግዚአብሔር ልጅ እንደሆነ በልባችሁ አምናችሁ በአንድ አፍ መስክሩ። ይሄንን የሰበከው ታላቁ ሐዋርያ ቅዱስ ፊልጶስ ይህንን ሰበከ። ሁሉም በአንድ ላይ ሆነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው ሲመሰክሩ ተጨነቀና ሰይጣን እንደ ጢስ ተኖ ከፊታቸው ጠፋ ይላል። ክብር ለአምላካችን ይሁንና ከዚያም በኋላ ሴቱም ወንዱም ታላቁም ታናሹም በኢየሱስ ክርስቶስ ተጠመቁ ይላል። ምን አሉ? ከማይሰራ ኃጢአት ተፈቱ ማለት ነው። አዎ ከአጋንንት እስራት ተፈቱ ማለት ነው። ነፃ ወጡ ማለት ነው። ከዚያ በኋላ ወሶበ ይህን ፊልጶስን ከሰበከ አስተማራቸው በኋላ ወሲሞን አምነ ወተጠምቀ። ጠንቋዩም ራሱ አጋንንት ከሱ ተገፈፈለትና አምኖ ተጠመቀ ይላል። ክብር ለእግዚአብሔር ይሁንና በኢየሱስ ክርስቶስ ጠንቋዩ ራሱ እስመ ይሬ ታመነ ወመንክረ ዘይከውን በይሬሆሙ ለሐዋርያት ሐዋርያት አባቶቻችን ድንቅ ስራ ሲሰሩ አጋንንትን ሲያንቀጠቅጧቸው እንደ ጢስ ሲያተኗቸው ያ ሁሉ የታመሙ ሕሙማን መከራ ውስጥ የነበሩ ሁሉ ከመከራ ስጋ ሲድኑ ከመከራ ነፍስ ነፃ ለመውጣት በክርስቶስ ሲጠመቁ ይሄንን የነፍስና የስጋ ድነት ሲያገኙ አዩ። ሁሉም በኢየሱስ ክርስቶስ አመኑ፣ ተጠመቁ። ራሱ ጠንቋዩ በኢየሱስ ክርስቶስ አመነ። ሐዋርያት በኢየሩሳሌም መስበክ ጀመሩ። ወተወኩ ሰባ ሰማርያ ቃለ እግዚአብሔር ፈናው አብሁም ጴጥሮስ ወዮሐንስ። ያን ጊዜ ጴጥሮስና ዮሐንስም ወደ እነሱ ላከላቸው። በሰማርያ ያሉ ሁሉ ተጠምቀው በኢየሱስ ክርስቶስ አመኑ ይላል። ክብርና ምስጋና ለአምላካችን ይሁንና እንግዲህ እዚህ ቀጥሎ የምንመለከተው የፊልጶስ ታሪክ ነው። ባጭሩ እሱን እንይና እንጨርሳለን። ሁሉም ከላይ እስከ ታይ አንቀጹ የተለያየ ቢሆንም የተለያየ ታሪክ ህይወት ያላቸው ሰዎች በዚህ በመጽሐፍ ቅዱስ ቢኖሩም ሁሉም ሲጠቃለል የሚፈለገው ግን ሰማይና ምድር ሳይፈጠር ዓለማት ሳይዘረጉ ርዕበ ሰማይ የሰማይ ስፋት ሳይታይ ግዘፈ ምድር የምድር ግዝፈት ሳይታይ ግዙፉ ምድር በተንጣለለ ባህር ላይ ሳይዘረጋ ያለ አንድ ምሰሶ ሀያ ዓለማትን እግዚአብሔር ሳያቆማቸው አስቀድሞ የነበረ እግዚአብሔር ወልድ ዓለምን ለማዳን በለቢሰ ሥጋ ወደዚህ ምድር መጣ። 33 ዓመት ከ3 ወር በዚህ ምድር ከኖረ በኋላ በቀራንዮ ተሰቅሎ ዓለምን ነፃ ወጣ። ዓለም ሁሉ ዳነ። ክብርና ምስጋና ለስሙ ይሁንና ይሄንን እውነታ ነው የሚያስረዳው። የሁሉም ታሪክ ከዚህ አይወጣም። ወነበቡ መልአከ እግዚአብሔር ለፊልጶስ ወይ ቤሎ የእግዚአብሔር መልአክ ለፊልጶስ እንዲህ ብሎ ተናገረው። የእግዚአብሔር መልአክ ለፊልጶስ ሐዋርያው ተገለጠና እንዲህ ብሎ ተናገረው። ተንስ ወሁር ጊዜ ቀትር ፍኖተ በግ ዘያወርድ ኢየሩሳሌም ለጋዛ ከኢየሩሳሌም ወደ ጋዛ በሚወስደው ስርጥ መንገድ በኩል ተነስና ሂድ ብሎ የእግዚአብሔር መልአክ ሐዋርያው ፊልጶስን ነገረው ይላል። ነገረው፣ አስተማረው፣ መከረው፣ መመሪያም ሰጠው መልአኩ። ወተንሳ ወሆረ ያ ፊልጶስም ተነስቶ ወደ ጋዛ ወረደ። ወረከበ ብእሴ እምሰባ ኢትዮጵያ ሕጽዋለ ህንዴኬ የንግስቲቱ የኢትዮጵያ ንግስት ገንዘብ ሚኒስተር የነበረው ወይም የገንዘብ ሚኒስተር ኃላፊ የነበረውን ርዕሱን ኢትዮጵያዊውን ሰው ሐዋርያው በጋዛ አገኘው ይላል። በየት አገኘው? እንግዲህ ወደ ኢየሩሳሌም አሁን እንደምንሄደው በዓል ለማክበር ልደትን ለማክበር ወደ ቤተልሔም ጉዞ እንደምናደርገው እንደገናም ደግሞ ወደ ቀራንዮ በዕለተ ስቅለቱ በዕለተ ሆሳዕና እንደዚህ ለመባረክ ለመቀደስ
እዛ ሄደን በቃል ኪዳኑ አማካኝነት ለመቀደስ በረከት ለማግኘት ጉዞ እንደምናደርገው ያን ጊዜ ማን ሄዶ ነበረ? በ34 ዓመተ ምህረት ላይ የኢትዮጵያ ጃንደረባ የገንዘብ ሚኒስተር የነበረው የቤተ መንግስት ኃላፊ የነበረው ሰው ወደ ኢየሩሳሌም ሄዶ ነበርና በረከት ለማግኘት እግዚአብሔር መላኩን ላከ። መላኩ ደግሞ ፊልጶስ ነገረው ሐዋርያውን ወደ ጋዛ ሂድ ከኢየሩሳሌም እለፍ አለው። በስርጡ ሲወርድ የኢትዮጵያውን ጃንደረባ አገኘው ይላል። ማንን አገኘው? እግዚአብሔር መላኩን በምሕረት ይላክል። አዎ ላከለትና ሂድ አገኘው አለው። አገኘው። ያም ሰው የኢትዮጵያ ንግስት መጋቢያ ነበረ። ማለትም የገንዘብ ሚኒስተር ወይም የገንዘብ ኃላፊ ነበረ። ወእቱ ላይ ለሁሉ መዛግብቲሃ ወሆረ ኢየሩሳሌም አጠቃላይ ባለው ሁሉ መዛግብቱ ላይ የተሾመ ነበረ። በመስሪያ ቤት ሁሉ የተሾመ የበላይ ኃላፊ ነበረ። ወንዘ ይገብ ነበረ ዲበሰረገላሁ ያን በመጽሐፈ ኢሳይያስ ነብይ ፊልጶስ በሰረገላ ይር ነበርና ናውጥ አለውና ኢትዮጵያዊውን ጃንደረባ ወስዶ ሰረገላው ላይ አሳፈረው። ናከኔ ጋር እንሂድ አለው። አብረው ወደ ጋዛ ወረዱ። ወይቤሎ መንፈስ ቅዱስ ለፊልጶስ ወርትለ ወለዙ ሰረገላ ፊልጶስም ሰረገላው ሲቀድም አብረው ተከተላለውና ተከትሎ ሄደ። ወሮጸ ፊልጶስ ወበዛ ወሰሞ ያን በመጽሐፈ ኢሳይያስ ነብይ ሰረገላው ላይ ኢትዮጵያዊው ተቀምጦ መጽሐፈ ኢሳይያስ ያነብ ነበር። ከቃሉ ጋር ናችሁ። ምን ያነብ ነበር? ኢትዮጵያዊው መጽሐፈ ኢሳይያስን ያነብ ነበር። መጽሐፈ ኢሳይያስ ምዕራፍ 53 ነው የሚያነበው። ይህንን መጽሐፍ ያነበዋል ጃንደረባው ኢትዮጵያዊ፣ ግን ንባቡን ያነበዋል እንጂ ሚስጥሩ አልገባውም ነበር። ከቃሉ ጋር ናችሁ። አንዳንድ ጊዜ ንባብ ስናነብ ጸሎት ስንጸልይ ያልገባን ካለ መጠየቅ ያስፈልጋል። ከቃሉ ጋር ናችሁ። እየሰማችሁኝ ነው? አዎ አንዳንድ ጊዜ ሰዎች ዝም ብለው የግል ሐሳባቸውን የጸሎት መጽሐፍ ብለው የሚያጭበረብሩ የሚሸጡ ስለሚኖሩ ገዝተን የምናነበው መጽሐፍ ትርጉሙ ካልገባን ምንድነው የሚለው ማለት አለብን። አለበለዚያ ሰዎች በእንዲህ አይነት መንገድ ጠልፈውን ያጋንንትን ስም ሊያስጠሩ ስለሚችሉ ማለት ነው። ዛሬ የምታዩት ነው አጭበርባሪው የበዛበት ነው። ዛሬ መጽሐፍ ማሳተም ማዘጋጀት ንግድ የሆነበት ሰዓት ዘመን ነው። ብር ከተገኘ የማይሸጥ የለም። ሰይጣንን ሰው በአካል ካገኘ ከመሸጥ ወደ ኋላ ለሰው ማለት ነው። ስለዚህ በእንዲህ አይነት ጊዜ ወቅትና ሰዓት ማንኛውም ሰው የሚያነበው መጽሐፍ አውቆና ተረድቶ አባቶችን ጠይቆ መሆን አለበት። ከቃሉ ጋር ናችሁ። ማንን መጠየቅ አለብን? አዎ ስለዚህ ያነበሉ አሐዘ ያንብብ መጽሐፈ ኢሳይያስ ነብይ ያ ጃንደረባው የኢሳይያስን መጽሐፍ ምዕራፍ ስንት ላይ ያልኳችሁ ኢሳይያስ 53ኛው ምዕራፍ ላይ ያነባል። ይህ 53ኛው ምዕራፍ ደግሞ የሚያነበው ቅድመ ልደተ ክርስቶስ 700 ዓመት ዓለም ላይ የተነሳው ነብዩ ኢሳይያስ ክርስቶስ ከ700 ዓመት በኋላ ወደዚህ ምድር መጥቶ ከድንግል ተወልዶ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለምን እንደሚያድን በምሳሌ የተነገረ ቃል ነው። በምሳሌ የተነገረ ቃል ነው የሚያነበው ማለት ነው። ምን ይላል መሰላችሁ? ላንብብላችሁ እሱን። ወይቤሎ ፊልጶስ መንፈስ ቅዱስ ለፊልጶስ መንፈስ ቅዱስ ፊልጶስን አለው ሁርትሎ ለዚህ ሰረገላ ሰረገላውን ተከተለው አለው። ጃንደረባው ያለበትን ሰረገላ ማለት ነው። ወንዘ ይገብድ በሰረገላ ያው ወደ ሰረገላው በሚገባበት ጊዜ ወሮጸ ፊልጶስ ወበዛ ስሙ ሰሚኦ ሰማውና ሄደ። ያን በመጽሐፈ ኢሳይያስ ነብይ ሲያነብ ሰማው የኢሳይያስን መጽሐፍ። ወይቤሎ ፊልጶስ ተአምሩኑ እንከ ዘታነብ ፊልጶስም አንተ ኢትዮጵያዊ ጃንደረባ የምታነበውን ታውቀዋለህ ተረድተዋል ብሎ ጠየቀው። ማን ጠየቀው? ሐዋርያው ፊልጶስ ኢትዮጵያዊውን ጠየቀው። የምታነበው ነገር ገብቷል አልገባም ነው? ዝም ብለህ ባፍ ነው የምታነበው ወይስ ገብቷል ሐሳቡ ሚስጥሩን ተረድተዋል አልተረዳኸውም ብሎ ጠየቀው። ሲጠይቀው ምን አለ መሰላችሁ ይህ ሰው? ወይቤሎ ህፀው ጃንደረባው እንዲህ አለው ባይቲ አምር ለማልቦ ዘምሐረኒ የሚያስተምረኝ ሳይኖር እንዴት ይገባኛል አለው። በቃሉ ባናችሁ የሚነግረኝ ሳይኖር የሚተረጉምልኝ ሳይኖር የሚያስረዳኝ ሳይኖር እንዴት ይገባኛል? ያው መጽሐፉን እያነበብኩት ነው አነበዋለሁ። እኔ እንደ ጸሎት እየተጠቀምኩት ነው፣ በእምነት እያነበብኩት ነው። ትርጉሙ ግን ምን እንደሆነ ሚስጥሩ አልተረዳኝም። ደግሞም ሰው ያልተረዳውን ለመረዳት መምህር ያስፈልገዋል። ምን ያስፈልገዋል? አዎ ተርጓሚ ያስፈልገዋል፣ መምህር ያስፈልገዋል። አሁን በአብዛኛው ትልቁ ፈተናችን አሁን የቤተክርስቲያኗ ትልቁ ፈተና ገጸ ንባብ ስለተሸከምን ስለሸመደድን ብቻ እንደ ሊቅ ራሳችንን ቆጥረን ነው
ለህዝቡ መከራ የሆነው እኛው መሆናችን መረዳዳት የምንችለውን መረዳዳት ሳንችል ወደ አንድ ተወያይተን አንድ ሐሳብ ሳይሆን በግል ሐሳብ የምናወራው ትልቁ ፈተና ይሆናል። እውነቱን ለመናገር መምህራን የነገሩን ያስተማሩን አለ፣ በመምህራን ያገኘነው መልስ አለ። ይመና ተቃሉ ጋር ናችሁ። ከመምህራን አቅም በላይ የሆነውን ደግሞ መጻሕፍት የነገሩን አለ። መጻሕፍትን አገላብጠን መጻሕፍት የመለሱልን መልስ አለ። መጻሕፍትን መምህራንም የማይመልሱት ለእግዚአብሔር የሚተው ነገር ደግሞ ይባላል። ተቃሉ ጋር ናችሁ። በስንት ይከፈላል ዕውቀት? አያችሁ የምናገኘው መልስ የሚገኘው በሶስት አይነት መንገድ። አንደኛ በመምህራን ይገኛል። ተቃሉ ጋር ናችሁ። መምህራን ሲያስተምሩ ጠይቀን መልስ ምን እንላለን? እናገኛለን። ያ ማለት ግን መምህራን ፍጹም ናቸው ማለት አይቻልም። መምህር የማያውቀው የለም አይባልም። የማናውቀው ብዙ ነገር ስላለ 80 ዓመት እድሜ የተሰጠው 80 ዓመት ቢማርም በ80 ዓመት የሚወሰን የመንፈስ ቅዱስ ትምህርት የለም። 390 ይሁን 1000 ዓመት የተሰጠው ሊቅ ቢኖርም 1000 ዓመት ሙሉ ቢማርም የመንፈስ ቅዱስን ሐሳብ መወሰን አይቻልም። ተቃሉ ጋር ናችሁ። ምን ማለት አይቻልም? መወሰን አይቻልም። ምክንያቱም ረዳት የማያስፈልገው መምህር የማያስፈልገው የሚጠይቀው ተጠያቂ የማያስፈልገው ለሚሰራው ሁሉ አማካሪ የሌለው አማካሪ የማያስፈልገው ዓለማትን ፈጥሮ የሚገዛ ብቸኛው የእውቀት ጥግና ሊቅ እግዚአብሔር ብቻ ነው። ክብርና ምስጋና ለአምላካችን ይሁን። ይሄን እውነታ መቀበል ያስፈልጋል። እኛ ብዙ ዓመት ደክመን ስንማር የአይምሮአችን የሚሸከመውን ያክል ጊዜያችን ተጠቅመን ተምረናል ለማለት ካልሆነ በስተቀር ሰው ሲማር ጊዜውን የተጠቀመ ሰው ብዙ ዕውቀት ስለሚያካብት ጥሩ ዕውቀት ደረጃ ላይ ሊሆን ይችላል እንጂ ሙሉ ዕውቀት ግን ያለው ሰው የለም። ምክንያቱም ሁሉን የሚያውቅ ማን ብቻ ስለሆነ ነው። ዲዮናስዮስ የተባለ ሊቅ በዚህ በሃይማኖት አበው እይፈቅድ እግዚአብሔር ኃይለ መልአክ ለገቢረ ሁሉ ተግባሩ ማንኛውንም ነገር ሲሰራ ሲያደርግ አማካሪ የማያስፈልገው እንኳን የሰው የመላእክት እርዳታ የማያስፈልገው ብቸኛው ሊቅና አዋቂ እግዚአብሔር ብቻ ነው ይላል። ምክንያቱም የመላእክት እርዳታ ያስፈልገው እግዚአብሔር ለስራው ሚካኤል ያስፈልገው እግዚአብሔር ስራውን ለመስራት ገብርኤል ያስፈልገው ከገብርኤልና ከሚካኤል እንኳን የሚዋሳው ዕውቀት የለም ይላል እግዚአብሔር እንኳን ከሰው ማለት ነው። ምክንያቱም መስመውቱ ፈጣሪ ሆሙ ለመላእክት ራሱ የመላእክት ፈጣሪ ነው። እስኪ በሉ እግዚአብሔር በሉ እስኪ ስራውን ሁሉ ለመስራት የፈለገውን ሁሉ ለማድረግ እንኳን የሰው የመላእክት እርዳታ አያስፈልገው። ምክንያቱም በሉ እስኪ እሱ ራሱ የመላእክት ፈጣሪያቸው ነውና ክብርና ምስጋና ለስሙ ይሁን። ፈጣሪያቸው ነው። ቀጠለና ወይ ቢሉ ህዝቡ ባይቲም አምር ለእም አልቦ ዘመሐረኒ ዘይሚሄረኒ የሚያስተምረኝ ሳይኖር የሚተረጉም ሳይኖር እንዴት አውቀዋለሁ? ማንበብ እያነበብኩን ነው ግን አልገባኝም አለው። ዋስተንቆለ ፊልጶስ ከመ ይርል ወይንበር ህወረ ምስሌሁ ከሱ ጋር በሰረገላ አብሮ እንዲሄድና ውጣለውና ፊልጶስን ወሰደው ሊተረጉምለት። ወነገረ መጽሐፍ ሰም ሀበ ያነብ ከመዝይም የሚያነበው መጽሐፍ እንዲህ ይል ነበር ይላል ኢሳይያስ 53 እንዲህ ይላል። ምን ነበር የሚለው ነው ያ መጽሐፍ የሚያነበው? ና ወደ ሰረገላው ውጣ ብቻህን አትሂድ አለውና ወደ ሰረገላው ፊልጶስ ሐዋርያው ወዳለበት ሰረገላ ኢትዮጵያዊውን ጃንደረባ ይዞት ወጣና ቁጭ አደረገው። የሚያነበው መጽሐፍ እንዲህ ይል ነበር አለ። መጻ ከመበግ ይጠባ እነሆ ይታረድ እንደ በግ ይታረድ ዘንድ መጣ ይላል። አንደኛ ምን ይላል? እንደ በግ ምን ይል ዘንድ አማናዊ በግ ያለምን ሁሉ ኃጢአት ያስተሰረየው ያስወገደው ያለምን ሁሉ ኃጢአት በደሙ ያጠበው የእግዚአብሔር በግ ብሎ ዮሐንስ የሰበከው ክብርና ምስጋና ለስሙ ይሁንና መድኃኒዓለም እንደ በግ ሊታረድ መጣ። ወከመ በግ ዘይነብብ በቅድመ ዘይቀርጾ ከማሁ ከሰታፉ በማሙ በግ ይላል የበጉ ባለቤት ጸጉሩን ሊሸልተው ወደዚያ ወደ መስክ ወስዶ እግሩን ሲያስረው ጸጉሩን ሲሸልተው ለምን እግሬን ታስረኛለህ? ለምን ጸጉሬን ትሸልተኛለህ? እነሆ ዝናብ የምከላከልበት ፀሐይ የምከላከልበት በግ ጸጉሬን ልትሸልተኝ አይገባም ብሎ እንደማይከራከር አለ። ቀንድ እያለው በቀንዱ መዋጋት መከላከል እየቻለ ዝም ብሎ ራሱን እንደሚሰጥ ጸጉሩን ሲሸል ዝም እንደሚል እንዲሁ ቀንድ በተባለ ስልጣኑ አይሁድንም ዓለምንም አጥፍቶ በስልጣኑ መዳን እየቻለ ራሱን አሳልፎ የሰጠው በክርስቶስ ነው። በቀንዱ መከላከል እየቻለ በሬ በቀንዱ መከላከል እየቻለ
ቀንበር ሲጭንበት አንገቱን ይሰጣል በፈቃዱ ማለት ነው። እግዚአብሔር ግን በቀንዱ መከላከል ይችላል አይችልም እንዴ? በሬ አልነካም ካለ መከላከያ ቀንድ ያለው አይደለ? ዓለምን አጥፍቶ ሊሰቅሉት የተዘጋጁትን ሁሉ አጥፍቶ ክርስቶስ ራሱን ነፃ ማድረግ ይችላል አይችልም? ይችላል። ግን በፈቃዱ ስለመጣ ራሱን ዝቅ አድርጎ ሰጣለ። ጸጉሩ ሲሸለትበት እንደማይከላከል በግ እንደዋሁ በግ ክርስቶስ ወደዚህ ምድር መጣ አለ። በቀንዱ እንደማይከላከል በሬ ቀንበር ለምን ትጭንብኛለህ? ቢላዋ ለምን አንገቴ ላይ ታርደኛለህ ብሎ እንደማይከላከል እንደ በሬ ቀንድ እያለው ስልጣን እያለው ሁሉ ማድረግ የቻለም ክርስቶስ ወደዚህ ምድር መጥቶ ራሱን በፈቃዱ መስጠቱን የሚገልጽ ነው። ግን አልተተረጎመለትምና ዝም ብሎ ያነበው ነበር። በግ ምን እንደሆነ አልገባውም። በሬው ምን እንደሆነ አልገባውም። ቀንድ ምን እንደሆነ አልገባውም። ጸጉር ምን እንደሆነ አልገባውም። ያንን እያነበበ አልገባውም ነበርና ርዕስ ተረጉምለት ምን አለ? ወተንሳ እንኩለኔ ወአምነም ወምን ቤተ ሞቅህ የዚያ ከእስር ቤትም ወጣ። ወመኑ ይነግር ልደቶ እስመ ተሐተተ ምድር ሕይወቱ ከዚህ ዓለም ሰማያዊ ዓለምን አድኖ በቀራንዮ ተሰቅሎ ከተቀበረ በኋላ በሶስተኛው ቀን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የሞትን ማሰሪያ ቆርጦ መቃብር ረግጦ የተነሳው በክብር ሰማያዊ ሰማያት ከዚህ ዓለም የለማል አርጓል። የነፋሳትን አውታር እንደመሰላል እየረገጠ ደመናትን እንደ ትቢያ እያተነነ ማዕርገ መላእክትን እንደ ጫማ ተጫምቶ በቅዳሴ በክብር በስባት አርጓል አለ። ተሰቅሎ ውጦ የቀረ አምላክ የለንም። ሰማያዊ ሰማያት በክብር ያደረገ በአባቱ ቀኝ የተቀመጠ ነው። ክብርና ምስጋና ለአምላካችን ይሁንና ወተበይጠ ፊልጶስ ሀበቁት ውጡ ወደ ኢትዮጵያዊው ፊልጶስ ሐዋርያው ተመለሰ። ወይ ብሎ እንዲህም አለው ንግረኒ በእንተ መኑ ይብል ነብይ ከመዝ በእንተ ርሱ ወሚመ በእንተ ካል ነብዩ ስለራሱ ነው የጻፈው ወይስ ስለሌላ? እስኪ ንገረኝ ከገባህ ወይስ ካልገባህ እንዲነግርህ ስለማን ይመስልሃል አለው። ከሰታፉ ፊልጶስ አፉን ከፈተ ለመናገር ወአሐዘ ይመሐሮ በእንተ ኢየሱስ ክርስቶስ ወይፈክር ሎቱ በውቱ መጽሐፍ በዚያንን መጽሐፍም ተንትኖ አብራርቶ ስለ ኢየሱስ ክርስቶስ ተረጎመለት ይላል። ያበግ ማለት ነው ኢየሱስ ክርስቶስ ነው። በጉ በፈቃዱ ጸጉሩን እንደሚሸለት አንገቱን ራሱን አሳልፎ ለመስቀል የሰጠ ያበግ ማን ነው? ያበግ ማን ነው? በግ ይለዋል መጽሐፍ ቅዱስ ኢየሱስ ክርስቶስ። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስታነቡ ተጠምቆ ገዳመ ቆሮንቶስ ሄደ። ከገዳመ ቆሮንቶስ 40 ቀን ጨርሶ ሲመለስ ወደ ዮሐንስ ጉባኤ ዮርዳኖስ መጣ። በዮሐንስ ጉባኤ ሕዝቡን ሰብስቦ ዮሐንስ ሲያስተምር ክርስቶስ በዚያ መካከል ተገኘ። ከጾሙ በኋላ በመካከል በጉባኤው ላይ ዮሐንስ ሲገኝለት ክርስቶስን ሲያዩ ደስ አለውና ለጉባኤው ሕዝብ ምን ብሎ ሰበከው? ነዋ በግው ለእግዚአብሔር ዘይአትት ወያስየስል ኃጢአት ዓለም የዓለምን ሁሉ ኃጢአት የሚያስወግድ እነሆ እግዚአብሔር በግ። እስኪ በሉ የዓለምን ሁሉ ኃጢአት በሉ የሚያስወግድ እነሆ የእግዚአብሔር በግ። ኃጢአታችን ያስወገደው የእግዚአብሔር ነው። ማን ይባላል? መድኃኔዓለም ነው። ክብር ለስሙ ይሁንና በመጽሐፉን ተረጎመለትና ነገረው። ኢየሱስ ክርስቶስ ነው ያበግ አለው። ካልገባ ልተርጉምልህ አለው። ላስረዳ አለው። አስረዳው። ምክንያቱም መንፈስ ቅዱስን ተቀብለውና ፊልጶስ በተለያየ ቋንቋ እየተረጎም ነው። በግዕዝ ቋንቋ ያነባል። ዕብራይስጥ የሚችለው ግን ወደ በግዕዝ ቋንቋ ተርጉሞ አስተማረው። የፊልጶስ ቋንቋ ዕብራይስጥ ነው፣ ሂብሩ ነው። የኢትዮጵያዊ ቋንቋ ግዕዝ ነው። በግዕዝ ቋንቋ የሚያነበውን መጽሐፍ ወደ በዕብራይስጥ ቋንቋ አልነገረውም። በግዕዝ ቋንቋ ተረጎመለት። ለምን? በዓለም ሁሉ ቋንቋ እንዲናገሩ እንዲሰብኩ ጸጋ መንፈስ ቅዱስ ተሰጥቷቸዋልና ተረጎመለት። ወይ ቤሎ ፊልጶስም ታምን ዘንድ ይገባሃል አለው። ሰውየውም አውሳውት ውጡ። ኢትዮጵያዊውም እንዲህ አለው አነ አምን ከመ ኢየሱስ ክርስቶስ ወልዱ ለእግዚአብሔር ውእቱ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ ምን እላለሁ? ርዕሳችን ነው። እስኪ በሉ ኢየሱስ ክርስቶስ በሉ የእግዚአብሔር ልጅ እንደሆነ እኔ አምናለሁ። ማን ነው ይሄን ያለው? ኢትዮጵያዊ ጃንደረባ። ለማን ነገረው? ለፊልጶስ። እንግዲያውስ ካመንክ እውነታውን ከተረዳ ይሄ ነው አለው። ከዚያ በኋላ ሰረገላውን አቆመ። ወረዱ አብረው። ወደ ቀኝ በኩል ሲመለከት ውሃ ነበረ ይላል። ምን ነበረ? ነዋማይ መኑ ይከላአኒ ተጠምቆ። እንግዲያውስ እንደዚያ ከሆነ ነው ውሃ አለ። መጠመቅን በኢየሱስ ክርስቶስ ስም መጠመቅ ሕይወት እንደሆነ አምናለሁ። መጠመቅን ማን ይከለክለኛል አለው። ካመንክማ ማን ይከለክልሃል? የዘላለም ሕይወት ሊሰጥ እሱ መጥቷል።
ይሄንን የዘላለም ሕይወት እስካመንክበት ድረስ ሕይወት አግኝተሃል። የድነት ምንጩና በሩ መንገዱ ግን ጥምቀት ስለሆነ ና ተጠመቅ አለውና ይዞት ወረደ። አብረው ወርደው ተጠመቀ፣ ልጅነትን አገኘ። ለመጀመሪያ ጊዜ ክርስትናን ወደ ኢትዮጵያ ያስገባው ይሄ ታላቅ ሰው ነውና ክብር ይገባዋል በእውነት ለዚህ ቅዱስ። ቤተክርስቲያናችን ዛሬ ያው ቅድስና ደረጃ ሰጥታ ጽላትም እንዲቀረጽለት ተደርጎ አሁን ኢትዮጵያ ውስጥ በተለያየ ቦታ ቢኖር የአዲስ አበባ ራሱ እዚህ ኮልፌ ፊልጶስ የሚባል ካቴድራል ታውቃላችሁ አይደል? ከዚያ እንዲገባ በቅዱስ ሲኖዶስ ሊቃውንት ጉባኤ ገድሉን ሁሉም ፈትሾ ተርጉሞ አብራርቶ አዘጋጅቶ በዚህ መሰረት ዛሬ ያው ይሄ ቅድስናው ታውጆለት ይነገርለታል። የኛ የእምነታችንን መሰረት ከኢየሩሳሌም ወደ ኢትዮጵያ ያመጣው ይሄ ጃንደረባ ነው። አኮስ ይባላል ስሙ ማለት ነው። ስለዚህ በኢየሱስ ክርስቶስ አምናለሁ ሲለው ካመንክማ በሱ አመን የእግዚአብሔር ልጅ መሆኑን ካመን ከዚህ በኋላ ምን ሕይወት አለው? ይሄ ነው ሕይወቱ አለው። ሃይማኖትም ይሄ ነው መሰረቱ አለቱ። በዚህ አለት ላይ ዓለም እንዲሰራ ቤተክርስቲያን የተባሉ የሰው ልጆች በዚህ ሕይወት እንዲሰሩ በዚህ አለት ላይ የተሰራ ጠንቋይም ሟርትም ክፉ ነገር ሁሉ አጋንንትም ስልጣን የላቸውም፣ ይንቀጠቀጣሉ፣ ይጠፋሉ። እውነታው ይሄ ነው፣ ሕይወትም ይሄ ነው። በዚህ ካመንክ ተጠመቅ ብሎ አጠመቀውና ፊልጶስም ከዚያ ጊዜ ጀምሮ መንፈስ ቅዱስ ነጠቀው። እሱም ክርስትናን ይዞ ወደ ኢትዮጵያ መጣ ነው። ክብርና ምስጋና ለመድኃኔዓለም ይሁን። ኢየሱስ ክርስቶስ በሉስቲ የእግዚአብሔር ልጅ እንደሆነ እኔ አምናለሁ። ከሰማይ የወረደው ከድንግል የተወለደው ዓለምን ያዳነው ዓለምን አድኖ ሰማይ ሰማያት ያደረገው ከጽርሐ አርያም ወደ ጽርሐ አርያም መልሶ ወደ ዙፋኑ በክብር በቅዳሴ የወጣው ኢየሱስ ክርስቶስ የኛ አምላካችን ነው። ይሄንን እናምናለን። በዚህ እምነት ተመስርተን እንኖራለን ለዘላለም። ይሄንን ያመነ ገሃነም ፍርድ የለበትም፣ ዘላለማዊት መንግስተ ሰማያትን ይወርሳልና መንግስቱ እንዲያወርሰን የአምላካችን ቅዱስ ፈቃድ ይሁንልን። እሳ እንድንገባ ሥጋው ደሙ እንድንቀበል እግዚአብሔር ይፍቀድልን። የእናታችን አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። የተማርነውም በልቦናችን ያሳድርብን። ይቆየን።